መኖሪያ ብቻ የሆኑ 7 አፓርትመንቶች አሉ። ከዛ ውጭ ደግሞ አይዞሌትድ የሆነ ራሱን የቻለ የገበያ ማዕከል ይኖረናል። የቤት አማራጮቹ ብዙ አይነት ናቸው። መሀል ከተማ እንደመገኘቱ አንጻር የከተማ ቪው ያላቸው ቤቶች አሉ፣ ወደ ፒያሳ የሚያዩ ማለት ነው። የፓርክ እይታ ያላቸው ቤቶችም አሉ። ሰዎች ይሄንን ቤት ቢገዙ ለምን አይነት አገልግሎት መጠቀም ይችላሉ? ተጠቃሚነታቸውስ ምንድን ነው? መልሶ መሸጥ የሚፈልግ ሰውም ይሄ ቦታ በየአመቱ እጥፍ እየሆነ የሚሄድ ቦታ ነው። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ግንባታው ኦልሞስት እየተጠናቀቀ ያለው 2 አፓርትመንቶች አሉ። 17 ወለል ያላቸው 3 ሜትር ከ70 ሴንቲሜትር ነው ከፍታው። ይሄ ደግሞ በደንብ ቤታችንን ለቀቅ ያለ እንዲያደርግ ያደርጋል ማለት ነው። የማስረከቢያ ጊዜ ምን ይመስላል? ለእያንዳንዱ ቤቶችም በተጨማሪ ደግሞ የተናጠል ካርታ ተዘጋጅቶላቸዋል ማለት ነው። ይሄ ትልቅ ዜና ነው። ሰዎቹ ገዝተው የቤት ባለቤት እንዲሆኑ፣ እንዲያተርፉ፣ ደስተኛ ህይወት እንዲኖሩ እመክራለሁ። ወደ አከፋፈል ሁኔታውን እንምጣና ሙሉ ክፍያው ስንት ነው እናንተ ጋር? ከ800 ሺህ ብር ቅድመ ክፍያ ጀምሮ ቤቶችን መግዛት ይችላሉ እኛ ጋር። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? ከዚህ ቀደም እንግዲህ እንደሚታወቀው የተለያዩ የቤት አማራጮችን ፍልውሃ አካባቢ እያቀረበ በሚገኘው አሚባራስ ፕሮፐርቲ ጋር ተገኝተን የተለያዩ መረጃዎችን ወደ እናንተ ስናደርስ ነበረ። አሁን ደግሞ ምን አዲስ ነገር ይዘውልን መጥተዋል፣ የግንባታ ሂደቱስ ምን ላይ ነው ያለው የሚሉትንና ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገውን ናፍቆት አማንን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። እሺ እንዴት ነሽ? አለሁ እግዚአብሔር ይመስገን። ከዚህ በፊት እንግዲህ አሚባራስ ፕሮፐርቲ ተገኝተን የምታቀርቡትን የቤት አማራጮችና ጠቅለል ያሉ መረጃዎችን ወደ ተመልካቾቻችን ስናደርስ ነበረ። አሁን ደግሞ በድጋሚ እናንተ ጋር በመምጣት ምን አዲስ ነገር ይዛችሁልን መጥታችኋል፣ የግንባታ ሂደትስ ምን ላይ ነው ያለው የሚሉትና ጠቅለል ያሉ መረጃዎችን ወደ ተመልካቾቻችን ለማድረስ ነው እናንተ ጋር የተገኘ ነው። ከዛ በፊት ግን ስምህንና የስራ ድርሻን አስተዋውቅልን። ጥሩ፣ እንኳን ደህና መጣሽ ወደ ሳይታችን። አለኸኝ ይባላለሁ። የአሚባራ ፕሮፐርቲስ የሽያጭ አማካሪ ነው። ለተመልካቾቻችን ግልጽ እንዲሆን የት አካባቢ ነው የምንገኘው? ኦኬ ጥሩ። አሁን ያለነው መሀል አዲስ አበባ ውስጥ ነው። መሀል አዲስ አበባ ውስጥ በተለያዩ ትልልቅ ተቋማት የተከበበ ግዙፍ ኮምፓውንድ ነው አሚባራ ሪል ስቴት የገነባ ያለው ማለት ነው። እዛ ነው የምንገኘው። ሙሉ ግቢ 35,000 ካሬ ነው። እንደምታውቂው በዚህ ጋር ጥቁር አንበሳ አለ፣ ጎረቤታችን ነው። በዚህ ጋር ፍልውሃ አለ። እንደገና ደግሞ የኢኖቬሽን ቴክኖሎጂ ሚኒስቴር አለ እዚሁ አጥራችን አጠገብ። ከእንደገና ደግሞ ፊት ለፊታችን ድንበርተኛ የሆነው የወዳጅነት ፓርክ አለ፣ ሳይንስና ሙዚየም አለ፣ አብሮት ላይብረሪ አለ። በእነዚህ የተከበበ በጣም ውብ የሆነ ኮምፓውንድ ነው እየሰራን ያለ ነው። እዛ ነው የምንገኘው። 35,000 ካሬ በጣም ሰፊ ነው። ምን ይይዛል በውስጡ? 35,000 ካሬ እንዳልኩሽ ሰፊ ነው። በውስጡም 7 የመኖሪያ ህንፃዎች አሉ። ምንም አይነት ኮሜርሻል የሌላቸው መኖሪያ ብቻ የሆኑ 7 አፓርትመንቶች አሉን። ከዛ ውጭ ደግሞ አይዞሌትድ የሆነ ራሱን የቻለ የገበያ ማዕከል ይኖረናል። ከዛ ውስጥ እንግዲህ ምንድነው በሁለት ፌዝ ነው እየሰራን ያለ ነው። የዛሬ ዓመት ከ7 ወር አካባቢ ነው ግንባታ የተጀመረው። በዚህ ጊዜ ውስጥ እነዚህን 2 G+17 የሆኑ 17 ወለል ከፍታ ያላቸው ህንፃዎችን በማጠናቀቅ ላይ ነው የምንገኘው። በመቀጠል ደግሞ ሁለተኛውን ፌዝ እዚህ ጋር ቀሪዎቹን 5ቱን ብሎኮች ቁፋሮ አስጀምረን እየሰራን ያለ ነው። በውስጡ ይሄንን ይዟል። ከዛ ውጭ በተጨማሪ ራሱን የቻለ የመዝናኛ ማዕከል ማካቷል። ስለዚህ ማዕከል በኋላ በደንብ አብራራልሻለሁ ምን ይዟል የሚለው። አጠቃላይ ግቢው ግን እነዚህ ነገሮች አንድ ላይ አቅፎ የያዘ መሀል ከተማ ውስጥ የሚገኝ ዘመናዊ የመኖሪያ መንደር ነው ማለት ነው። ስለዚህ ምንድነው አሁን የተሰሩ ያሉትን ልናስረክባቸው ነው ያልኩሽን ህንፃዎች ገብተን ደግሞ እንዴት ነው የተሰሩ ያሉትን የሚለውን እናየዋለን። ለሴፍቲ የሚሆኑ ነገሮች ልስጥሽና ገብተን እናያቸዋለን። ይችን አርጊና እንግዲህ ገብተን ደግሞ በደንብ እናያቸዋለን። መልካም። እንግዲህ ግንባታው ጋር ተገኝተናል። አሁን ይዛቸው የመጣችሁት የቤት አማራጮች ምን ይመስላሉ? የቤት አማራጮቹ ብዙ አይነት ናቸው። መሀል ከተማ እንደመገኘቱ አንጻር የከተማ ቪው ያላቸው ቤቶች አሉ፣ ወደ ፒያሳ የሚያዩ ማለት ነው። እንደገና ደግሞ አጠገባችን ፓርኩ ስላለ ወዳጅነት ፓርክ የፓርክ እይታ ያላቸው ቤቶችም አሉ፣ ወደ ፓርኩ ፍሮንት ያደረጉ ማለት ነው። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ሰው በሚፈልገው የካሬ አማራጭ ነው የተዘጋጀው። ሚኒመሙ 71 ካሬ ነው ባለ 1 መኝታችን። ባለ 2 መኝታችን ደግሞ ከ115 ካሬ ጀምሮ አለን። ከዛ ውጭ ባለ 3 መኝታም 172 ካሬ 164 ካሬዎችም አሉ። ባለ 4ም እንደዛው እስከ 221 ካሬ ድረስ አዘጋጅተናል ለሽያጭ ማለት ነው። ከነዚህም ውስጥ አሁን ከጀርባዬ እንደምታየው ግንባታው ኦልሞስት እየተጠናቀቀ ያለው 2 አፓርትመንቶች አሉ 17 ወለል ያላቸው
እነዚህ አሉ። ከነዚህም ሰዎቹ በአጭር ጊዜ መረከብ የሚፈልግ ሰው ከነዚህ መግዛት ይችላል። እንደገና ደግሞ ሌላኛው ምንድነው አዲስ የገነባን ያለ ነው በቅርቡ ያስጀመርናቸው ደግሞ ሁለተኛው ፌዝ ላይ በ3 ዓመት የምናስረክባቸው ቤቶች አሉ። በቅርቡ ነው ግንባታም የጀመርነው። እነሱም ላይ ቀስ እያሉ እስከ 3 ዓመት አብረውን እየከፈሉ ከግንባታው ጋር አብረው እየከፈሉ የሚረከቧቸው አይነት ቤቶች አሉን ማለት ነው። ሰው እንደ ምርጫው በሚፈልገው ቪው መያዝ ይችላል ማለት ነው ቤቶቹን። ይሄን ይመስላል። መልካም። እናንተ ለየት የሚያደርጋችሁ የግንባታ ኳሊቲያችሁ ምንድነው? እኛ እንግዲህ አሚባራ ፕሮፐርቲስ ላይ የግንባታ ሁኔታው ለየት ይላል። የግንባታ ሁኔታው ምን ስልሽ እያንዳንዱ የተሰሩባቸው ነገሮች ከማቴሪያል ጀምሮ በደንብ ፍተሻውን አልፎ በአግባቡ የተሰሩ ናቸው። ከዛ ውጭ ደግሞ ወደ ህንፃውም ስንሄድ ያለው የግንባታ ኳሊቲ ይለያል። ለምሳሌ በመሀል በቤቶቹ መሀል አብዛኛው ላይ ሪል ስቴት ላይ ችግር የምናየው ምንድነው የቤቶች መሀል ላይ ኮሎን ይገኛል። ያ ማለት ለዲዛይንም አመቻ ያልሆነ ምናምንና እሱን ነገር አስቀርተናል። ሙሉ ኮሎኖቹ 8 ሜትር ከ50 ጋፕ ስላላቸው ቤታችን ውስጥ አይገባም። ዙሪያውን ነው የሚሆኑት፣ የግድግዳችን አካል ነው የሚሆኑት። በዚህ ይለያል። ከዛ ውጭ ደግሞ ሙሉ ፍላት ስላብ ነው የምንጠቀመው። ተሻጋሪ የሆነ ቤታችን ውስጥ ተሻጋሪ ቢም አይኖረንም ማለት ነው። ሌላው ደግሞ የወለሎቹ ከፍታ ነው ቤትን ጠባብም ሰፊም የሚያደርገው የፍሎር ሄይቱ ነው ማለት ነው። በሱም ለየት ይላል። እኛ ጋር 3 ሜትር ከ70 ሴንቲሜትር ነው ከፍታው። ይሄ ደግሞ በደንብ ቤታችንን ለቀቅ ያለ እንዲያደርግ ያደርጋል ማለት ነው። ከዛ ውጭ ቅድም እንዳልኩሽ ቢሙም ላይ በመሀል ስለማይገባብን ቤታችንን በደንብ መጠቀም እንችላለን ስፔሱን ማለት ነው። ይሄ ነው የሚለየው። ከዛ ውጭ ፓርኪንጋችንም ላይ ስንመጣ ለየት ይላል። ኦልሞስት ወደ 4 ሜትር የሚጠጋ ከፍታ ነው ያለው። ትላልቅ መኪኖችም እነዚህ ድንገተኛ እሳት ቢነሳ እንኳን መኪኖች እንኳን እንዲገቡ ታስቦ ነው የተሰራው። ፓርኪንጉም ላይ በደንብ ሰፋ ያለ ፓርኪንግ ነው ያለን። ሄይቱም እንደዛው ከፍ ያለ ነው ማለት ነው። በእነዚህ ይለያል ግንባታው ላይ ማለት ነው። እንደ ጋራ ደግሞ ስናየው ምንድነው ሁለቱን አሁን የምታያቸው ህንፃዎች 17 ወለል ነው ያላቸው። አንደኛ ፍሎር ላይ ሲደርሱ ስፕሊት አድርገው ነው የሚወጡት። በመሀላቸው 21 ሜትር ጋፕ አለ አሁን የቆምንበት ማለት ነው። በመሀል ያለው ቦታ 840 ካሬ ነው። ይህ ማለት እነዚህም ቤቶች በቅርቡ ስለሆነ የምናስረክባቸው ከጀርባ ያለውን መዝናኛ ማዕከል ሲገነባ አይጠብቁም። የጋራ የሆነ ቦታ አላቸው ማለት ነው። ይህን 800 ካሬ ፍሬ አድርገ ነው ለህብረተሰቡ ወይም ለሚገዙ ሰዎች ተጠቃሚ እንዲሆኑበት አዘጋጅተናል ማለት ነው። ይሄ ይለየናል። አዲሶቹንም ልክ በእንደዚሁ መሰረት ነው እየገነባን ያለ ነው። ከዚህ የተሻሻሉትን ደግሞ አዲሶቹ ላይ አፕላይ አድርገናል። በዚህ መሰረት የግንባታውን ሁኔታ እየገነባን ያለ ነው። ከዛ ውጭ ለየት የሚያደርገው ደግሞ እኛ ጋር የተለየ ነገር ምንድነው ዲዛይናቸው ላይ ስንገባ ወደ ቤቶች ውስጥ ሰርቪስ ኳርተር ኮንሰፕት አለው ቤቶቹ ላይ። ያ ማለት ምንድነው ቤቶቹ ውስጣቸው ሰርቪስ የሚሰጡ ክፍሎችን ለብቻ ስፕሊት አድርገን ሰርተናቸዋል። ኦልሬዲ ተገንብተዋል። እዚህ ላይ ማየት የምንችላቸው ነገሮች ናቸው። የሰራተኛ ክፍሎቹና የኪችን ክሎዝ ቢሆኑ ኪችኖችን ለብቻ አይዞሌት አድርገን ገንብተናል። ለብቻው መውጫ መግቢያ በር አለው። ሰርቪሱን ለብቻ ገንጥለን የሰራ ነው። ይሄ አንዱ ለየት የሚያደርገው ነው። ሌላው ደግሞ አገልግሎት የሚሰጠው ዋናው ቤት ለብቻው ነው ያለው ማለት ነው። ስለዚህ ባለ 3ም ባለ 4ም ለሚገዛ ደንበኞቻችን ይህንን መጠቀም ይችላሉ። ከዛ ውጭ ፍሎር ላይ ያሉ ቤቶች እርስ በርስ አይተያዩ ወይም ፊት ለፊት አይደሉም። ይህም አንዱ ለየት ያደርገዋል። በፍሎር ያሉት 4ቱም ቤቶች ወደ ተለያየ እይታ ወይም ወደ ኢሊቬተር ወደ ሊፍቱ ነው የሚያዩት ማለት ነው። እነዚህም ለየት ያደርጋቸዋል። ከዛ ውጭ በሳሎኑም በማስተር ቤድሩሙም የተለያየ እይታ እንዲኖራቸው ባልከኒዎቹ ተሰርተውለታል። ስለዚህ ወደ ከተማ ቪውም የመረጠ ሰው የከተማውን ቪው የሚያገኝበት ባልከኒ ያለው፣ ወደ ፓርኩም እይታ የመረጠ ሰው በተመሳሳይ ኢንጆይ ማድረግ የሚችልበት ቦታ አለን ማለት ነው። ከዛ ውጭ እያንዳንዱ ቤቶች አሁን የልስንና የብሎኬት ስራቸውን እያጠናቀቅን ያለ ነው። በዚህ 1 ዓመት ውስጥ ሰው ገብቶ መኖር እንዲጀምር ነው እየሰራን ያለ ነው። ስለዚህ የግንባታ ሁኔታ ይህንን ይመስላል ማለት ነው። ቤቱ የያዛቸው ክፍሎች ምን አይነት ናቸው? ከካሬ መጠናቸው ጋር አንድ ላይ አብራራልኝ። እኛ ጋር ያሉት የቤት አማራጮች ከባለ 1 መኝታ ነው ቅድም እንዳልኩሽ እስከ ባለ 4 እስከ ፔንታውስ የሚፈልግ ካላለን። ባለ 1 መኝታ ትንሹ የምንለው 71 ካሬ ነው ያለን አሁን ላይ። ከ71 ካሬ ጀምሮ እስከ 221 ድረስ ማግኘት ይቻላል። እስከ ባለ 4ቱ ማለት ነው። ባለ 1 መኝታ 71 ነው። ባለ 2ቱ 115 ካሬ ጀምሮ አለ። ባለ 3 ደግሞ 164 ካሬ ጀምሮ ማግኘት ይቻላል ማለት ነው። ሰው በሚፈልገው የካሬ አማራጭ መርጦ መግዛት ይችላል ማለት ነው። በተጨማሪም ላይ ወጥተን ደግሞ ያሉትን እይታዎች አሳይሻለሁ። ሂደን ማየት እንችላለን ማለት ነው። እንግዲህ ቅድም ያልኩሽ እይታ ማለት የፓርኩ ይሄ ነው። የምታየው በጣም ቆንጆ እይታ ነው ያለው። እዛ ጋር የምታየው ሳይንስና ሙዚየም ነው።
እዚህ ጋር ደግሞ ሸራተን ሆቴል አለ። ከእንደገና በዚህ ጋር ደግሞ አብሮት ቤተ መጻሕፍት ፊት ለፊታችን ጋር ነው ያለው። በእንደዚህ የተከበበ ነው ኮምፓውንዱ። ፓርኩ ይሄን ይመስላል። ወዳጅነት ፓርክ እንግዲህ ብቸኛው ከተማ ውስጥ ያለ ትልቁ መናፈሻ ነው። ብዙ ነገሮችን አቅፎ የያዘ ነው። የእሱን እይታ ፊት ለፊት ማግኘት እንችላለን ማለት ነው። ወደ ፓርኩ እይታ ያላችሁ ያልኩሽ ይሄን ይመስላል። ከዚህ በተጨማሪ ሰዎች ይሄንን ቤት ቢገዙ ለምን አይነት አገልግሎት መጠቀም ይችላሉ? ተጠቃሚነታቸውስ ምንድነው? እንግዲህ አሁን እኛ ጋር ያለው ትልቁ አድቫንቴጅ ቦታው ነው፣ ኤግዚስተንሲው ነው፣ ያለበት ቦታ ነውና መሀል ከተማ ስለሆነ አንደኛ ራሳቸው ሰዎቹ ቢኖሩበት በጣም ቤስት የሆነ ቦታ ነው። መሀል ከተማ ሆኖ ብዙ መተንፈሻ ቦታዎች አሉት፣ መዝናኛ ቦታዎች አሉት። የራሱን የቻለ ኮምፓውንድ ነው። ግቢያችን ውስጥ የተለያዩ መዝናኛዎችን ያገኛሉ ከቤቱ በተጨማሪ ማለት ነው። በአካባቢውም በሙሉ ትላልቅ ተቋማት አሉ። ለመኖሪያ ምቹ ነው። አንደኛ እሱ ነው። ሁለተኛ ደግሞ መልሶ መሸጥ የሚፈልግ ሰውም ይሄ ቦታ በየአመቱ እጥፍ እየሆነ የሚሄድ ቦታ ነው። ቫልዩ ያለው ቦታው በራሱ ማለት ነው። ያንን ሪሴል ቫልዩን በደንብ ማግኘት ይችላሉ። ከዛ ውጭ ደግሞ ማከራየትም ለሚፈልግ ሰው ኢንተርናሽናል ተቋሞችም ስላሉ እዚህ አካባቢ ብዙ ዲፕሎማት አለ። እነሱም በቀላሉ ለኪራይ የሚሆን ቦታ ነው ማለት ነው። ለማከራየትም ቢፈልግ ሰው መልሶ ለመሸጥም ራሱም ልኖሩበት ቢል ሁሉንም ያቀፈ ቦታ ላይ ነው ያለ ነው ማለት ነው። ይሄንን ጥቅም ያገኛሉ። እኛ ጋር የሚገዛ ሰው ይሄን ይጠቀማል ማለት ነው። መልካም እንግዲህ እኛ ሰዎች ዕለት ተዕለት ከምንጠቀምባቸው ነገሮች አንዱ ፋሲሊቲ ነው። አካባቢ ላይ የሚገኙ ፋሲሊቲዎች እና ኮምፓውንድ ውስጥ የሚገኙት ፋሲሊቲዎች ምንድን ናቸው? አካባቢው ስንጀምር የዕለት ተዕለት ኑሯችንን በደንብ የሚያግዙ ትልልቅ ተቋማት አሉ። በወኪንግ ዲስታንስ ጀስት ወክ አድርገን ብቻ የምናገኛቸው ማለት ነው። ከዛም ውስጥ አሁን በጣም ግዙፉ ላይብረሪ አለ እዚህ ጋር አብሮት ቤተ መጻሕፍት። ልጆቻችን እንኳን ኢዚሊ መጠቀም የሚችሉት እኛም ብንሆን መጠቀም የምንችልበት ትልቅ አንድ ግብአት ነው ማለት ነው። ከዛ ውጭ ደግሞ እዚህ ፊት ለፊታችን የሚታየው ፓርኩ ነው። በጣም ግዙፍ ፓርክ ነው። ትልልቅ የመሮጫ ትራኮችን ይዟል። አምፊቲያትር አለው። እንደገና ደግሞ ሰው ሰራሽ ሐይቆችን ይዟል በውስጡ። ይሄ ማለት አንድ አጥር ብቻ የሚለየን ስለሆነ ሰው ወክ አድርጎ ብቻ እነዚህን መጠቀም ይችላል፣ አውትሳይድ ላይ ካለው ፋሲሊቲ ማለት ነው። ከዛ ውጭ በተጨማሪ ደግሞ እኛ ግቢ ውስጥ ራሳችን የምንሰራው ለነዋሪዎቹ የምንሰራው አሜኒቲዎች አሉ ማለት ነው። ከዛ ውስጥ ምንድነው እንዳልኩሽ ግቢው ሰፊ ስለሆነ 7 ህንፃዎች ስለሆኑ እዚህ ውስጥ ያሉት የነዚህ ውስጥ የሚገዙ ነዋሪዎች የመዋኛ ገንዳዎች አሉ። 2 የመዋኛ ገንዳዎችን ይጠቀማሉ። እንደገና ወደ 450 ካሬ ላይ የሚያርፍ ትልቅ ጂም አለን ለነዋሪው የሚሆን ማለት ነው። ከዛ ውጭ ደግሞ 2 ቦታ ላይ የልጆች መጫወቻ፣ በዚህም ጋር ግቢ በዛም ጋር 2 በር ነው ያለው ግቢው። በሁለቱም ሳይድ ላይ የልጆች መጫወቻ ሰፋ ባለ መልኩ አዘጋጅተናል ማለት ነው። ከዛ በተጨማሪ የመኪና ማቆሚያ ቅድም እንዳወራ ነው በደንብ ሰፊ ቦታ አለ። ሙሉ ግቢው አንደርግራውንዱ ማቆሚያ ነው። ለእያንዳንዱ ሰው ስለሆነ የተዘጋጀው የፓርኪንግ ችግር የለብንም፣ በሰው ቁጥር ስለሆነ የሚዘጋጀው። ከዛ ውጭ ደግሞ የገስት ፓርኪንግም ለብቻ አዘጋጅተናል። ስለዚህ የፓርኪንግ ችግር ምንም የለበትም። ከዛ ውጭ ደግሞ አሁን ያልኩሽን ፋሲሊቲዎች በሙሉ እዚህ ያለ ሰው መጠቀም ይችላል ማለት ነው ግቢ ውስጥ። በተጨማሪም እንግዲህ አሁን የቆምንበት ቴራስ ነው። ይሄን የሚመስል እይታ የምናገኝበት የጋራ የሆነ መገልገያ ነው ማለት ነው። በሁሉም ሳይድ በ360 ዲግሪ ከተማውን ተዘዋውረን የምናይበት ፍሪ ስፔስ የሆነ ቴራስ አለ። ይህንንም አገልግሎት ማግኘት ይችላሉ ማለት ነው። መልካም እንግዲህ ስለ ግንባታውና ስለ ፋሲሊቲዎች የተወሰነ ነገር ብለህናል። ወደ አከፋፈል ሁኔታውን እንምጣና ቅድመ ክፍያውና ሙሉ ክፍያው ስንት ነው እናንተ ጋር? ጥሩ ጥያቄ ነው። እኛ ጋር እንግዲህ ወደ አከፋፈል ስንመጣ ከ800 ሺህ ብር ቅድመ ክፍያ ጀምሮ ቤቶችን መግዛት ይችላሉ እኛ ጋር። ከዛ ውጭ ደግሞ እንደሚመርጡት ቤት ዋጋቸውም ይለያያል ማለት ነው። ለምሳሌ ይሄ በአንድ ዓመት የምናስረክበው ቤት ላይ የተለየ ዋጋ ነው ያለው። እንደገና አዲስ የጀመርነው ላይ ደግሞ የተለየ ዋጋ ነው ያለን ማለት ነው። የማስረከቢያ ጊዜ እንደ ዋነኛ ጥያቄ የሚነሳ ጉዳይ ነው። እናንተ ጋር የማስረከቢያ ጊዜ ምን ይመስላል? የማስረከቢያ ሁኔታው እንግዲህ ትልቁ ኢሹ ነው። ሪል ስቴቶች ላይ ትልቅ ያለው ጋፕ ነው ማለት ነው። ስለዚህ አሁን እኛ እነዚህን ህንፃዎች ሁለቱን 17 ወለል ያላቸውን ህንፃዎች የጀመርነው እንዳልኩሽ ዓመት ከ7 ወር ሆኖታል። በዚህ ጊዜ ውስጥ ነው ከተማ ውስጥ ካለው የሪል ስቴት የግንባታ ባህል ነው ሙሉ ለሙሉ የቀየርንበት ታይም ነው ያለው። በጣም በፍጥነት ነው የተሰሩት። አሁን 1 ዓመት ነው የሚቀራቸው ለማስረከብ። የለቀማ ስራው ላይ ነው ያለ ነው ማለት ነው። ስለዚህ እነዚህን በአጭር ጊዜ ውስጥ እናስረክባቸዋለን። ለእያንዳንዱ ቤቶችን በተጨማሪ ደግሞ የተናጠል ካርታ ተዘጋጅቶላቸዋል ማለት ነው። ይሄ ትልቅ ዜና ነው። ማስረከብ የሚባለው እንግዲህ ካርታ ነው። ትልቁ ኢሹ ካርታ ነው። ስለዚህ ካርታዎቹን አዘጋጅተናል። ሰው የሚፈልገውን ቤት ካርታውን ጭምር መውሰድ የሚችልበት ታይም ላይ ነው ያለ ነው ማለት ነው። ስለዚህ በቀጣይ 1 ዓመት ውስጥ እነዚህን 2 አፓርትመንቶች እናስረክባለን። ሁለተኛው ፌዝ ደግሞ እየሰራን ያለናቸውን ቤቶች ደግሞ አሁን ስካቤሽን ላይ ነው ያለ ነው። ስለዚህ በመጪው 3 ዓመት ውስጥ ደግሞ ቀጣዩን ፌዝ አስረክበን እንጨርሳለን ማለት ነው።
መልካም እንግዲህ ሀገር ውስጥና ውጭ ሀገር ያሉ ሰዎች በምን አይነት መንገድ ይስተናገዳሉ ውልን በተመለከተ? ጥሩ እንግዲህ ውጭ ሀገርም ሀገር ውስጥም ያለ ሰው በቀላሉ መግዛት እንዲችል አመቻችተናል። ውጭ ላሉት ሰዎች አንደኛ ተወካይም ካላቸው በቀላሉ ተወካይን ኮሚኒኬት አድርጎን መግዛት ይችላሉ። ከዛ ውጭ ደግሞ ውጭ ላሉት ዳይሬክት ደግሞ በዲኤችኤል ተልኮላቸው ስላለው ነገር በቂ ገለጻ ተደርጎላቸው አግሪመንታቸውን ደግሞ በራሳቸው በፈለጉት ቤት አግሪመንት ተሰርቶ በዲኤችኤል የምንልክበት አሰራር አለን። ባሉበት አድሬስ ልከን እነሱ ደግሞ ፈርመው ወደኛ ይመልሱልና ራሳቸው ጋር የሚቀረውን ደግሞ ያስቀሩልናል ማለት ነው። ስለዚህ በዚህ መንገድ ነው እየሰራን ያለ ነው። እንደ ባለሙያ ከዚህ በኋላ የሪል ስቴት ገበያው እንዴት መሄድ ይመስልሃል? ሪል ስቴቱ ላይ እንግዲህ አዳዲስ ነገሮች አሉ፣ ወደፊት የሚተገበሩ አዳዲስ ነገሮች አሉ። በአዋጅ ደረጃ የሚወጡ አዋጆች አሉ። ከዛ ውጭም ደግሞ አዳዲስ ነገር ያለው አሁን የውጭ ዜጎች በፊት ኢትዮጵያ ውስጥ የራሳቸውን ቤት ኦን ማድረግ አይችሉም ነበረ። ቋሚ ንብረት መግዛት አይችሉም ነበር። እሱ ቀርቶ አሁን የትኛውም ዜጋ ንብረት ማፍራት ይችላል። ስለዚህ በዚህ ምክንያት አሁን ሪል ስቴቱን በደንብ ተፈላጊ ያደርገዋል ወደፊት ማለት ነው። ከዛ ውጭ ደግሞ አሁን እንግዲህ ባንኮቹ አቁመው የነበረውን የባንክ ብድር ከፍተኛውን የብር መጠን ወደ ገበያው ይለቃሉ። ሰው ሪል ስቴቱ ላይ በደንብ እንቅስቃሴ ይኖራል ማለት ነው። ስለዚህ አሁን የሚገዙበት ታይም ማለት ትክክለኛ ታይም ነው፣ ወይም ደግሞ አሁን የሚገዙበት ሰዓት ቀጣይ በደብል የሚያተርፉበት ማለት ነው። በአጭር ጊዜ ውስጥ ደብል የሚሆኑበት ታይም ነው የሚመጣው ማለት ነው። ይህንን አውቆ ሰው አሁን ላይ ትክክለኛውን ሰዓት ተጠቅሞ ቤት መግዛት ቢችል ጥሩ ነው ላለው እንደኔ። እነዚህን የቤት አማራጮች መግዛት የሚፈልጉ ሰዎች በምን አድራሻና ስልክ ቁጥር እናንተ ማግኘት ይችላሉ? ከስር በምናስቀምጠው ስልክ ደውለው ፕሮግራም መያዝ እንችላለን፣ ማየት ይችላሉ። እንደገና ውጭም ላሉ ሰዎች ደግሞ በዋትሳፕ ኤኒታይም 24 ሰዓት ክፍት ነው ስልኩ፣ ደውለው በቂ መረጃ ማግኘት ይችላሉ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህ። በጣም ጥሩ። እንግዲህ ምንድነው እዚህ መሀል ከተማ ስለሆነ ያለ ነው። ይህንን አጋጣሚ አሁን ባለው ኦፈር ሰዎቹ ገዝተው የቤት ባለቤት እንዲሆኑ፣ እንዲያተርፉ፣ ደስተኛ ህይወት እንዲኖሩ መክራለሁ። ይደውሉልን። ማንኛውም ነገር ጥያቄ ካላቸው እናስተናግዳለን። መልካም፣ ስለሰጠህን መረጃ እጅግ አድርገን እናመሰግናለን። ጥሩ፣ እኔም አመሰግናለሁ ስለመጣችሁ። ቴንኪው። ውድ ተመልካቾቻችን በዛሬ ዝግጅታችን አሚባራስ ፕሮፐርቲ ጋር ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይሄንን ይመስል ነበረ። የተለያዩ የቤት አማራጮችን ማግኘት እንዲሁም መግዛት የምትፈልጉ ተመልካቾቻችን እታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።